አላህ የራሱ ህክማ አለ። ያ ህክማው በሱ እጅ ነው ያለው። ስለዚህ ርዕሴን እስካሁን አልገባውም። ወደ ርዕሴ ከመምጣቴ በፊት እያንዳንዳችን 5 ልጅ 3 ልጅ 2 ልጅ በምንወልድበት ጊዜ ልጃችን አንዱ ጎበዝ ነጋዴ ከሆነ አልহামዱሊላህ፣ አንዱ የአላህ ቤትን የሚንከባከብ፣ አንዱ ዳዒ የሚሆን እኛ ዳዕዋ እናረግም። እንግዲህ የዛሬው የተሰጠኝ ርዕስ አላህ Subhanahu Wa Ta'ala በዱንያ ላይ ማንም ደረጃቸውን የማያወርድባቸው የፈለገ ዱንያ ላይ ታዋቂ የሆነ ሰው እንኳን በገንዘብ ቢታወቅ ዓሊምነ ተብሎ ከፍ ቢደረግ የጠቅላይ ሚኒስቴር አማካሪን እንኳን ቢባል ጠቅላይ ሚኒስቴርም ቢሆን ከዛም በላይ ቢባል ሰው ካለ ደረጃውን ላያገኝ የሚችልበት የዚህ አይነት ደረጃ በዱንያ ላይ አላህ ሰጥቶኛል ብሎ ከፍ ብሎ የማይታይበት አላህ ዱንያ ላይ ከሰጠን ትልቁ ነገር ወላጆቻችን ናቸው። በተለያየ አጋጣሚ መልእክቱን ለማድረስ ሞክረናል። ቢያንስ በወላጆች ጉዳይ በተለያየ መድረክ ባስተላለፍነው በተለያየ መንገድ ባስተላለፍነው አልহামዱሊላህ ረብል ዓለሚን ወላጆችን በሚመለከት እኛ በሃይማኖታችን እንደዚህ አይነት መልእክትን መስማት አልቻልንም በማለት የሌላው እምነት ተከታይ ያዳምጠው ወደ 24 ሚሊዮን ስለ እናቶች ተደምጧል። አልহামዱሊላህ ይሄ በየትኛውም አጋጣሚ አላህ ይሰማል ካላለ በስተቀር ይሄን ቁጥር ማግኘት የምትችለው አይደለምና አልহামዱሊላህ ሌሎችም ቢሆን ቦርቡሮ ስለ ህይወታችን ያለንበት ነገር ሁሉ የሚነግረን ቢኖር ኢስላም ብቻ ነው። አፍንጫችን ይዘን ከምንገባበት ሽንት ቤት አንስቶ እስከምንኖርበት ህይወት ድረስ መመሪያ ያለው ዲን ነው። በጣም በሚገርም ሁኔታ አራስ ቤት ለሄደች ለወለደች እህቴ የሚደረግ ዚክር የተለየ ነው። ታዚያ ለደረሰበት ወንድሜ የሚደረግ ዚክር የተለየ ነው። አዲስ ልብስ እንለብስና አሮጌ ልብስ እንለብስ የሚደረግ ዚክር የተለየ ነው። አዲስ ቤት ስንገባ የሚደረገው ዚክር የተለየ ነው። ከቤታችን ስንወጣ የተለየ ነው፣ ስንገባ የተለየ ነው። መስጊድ ስንገባ የተለየ ነው፣ ስንወጣ የተለየ ነው። አዲስ ሙሽራ ስናይ የምናደርገው ዱዓ የተለየ ነው። የትኛውም ዲን ከኢስላም ውጪ የተናገረ የለም። የትኛው እኔ በጣም ደግሞ የሚያጅበኝ ለአሮጌና ለአዲስ ልብስ ዚክር የለየ ዲን ነው እኮ። ጧት ስትለብስ አልহামዱሊላህ الذي كساني هذا ورزقني من غير حول مني ولا قوه ያለኔ ኃይልና ብልሃት ልብስ ያለበስከኝ ጌታ ምስጋና ይገባ። አለቀ። ጧት ስለብስ አዲስ ልብስ ደግሞ ስለብስ አዲስ ዚክር አለ። اللهم لك الحمد انت كسوتني اسالك من خير وخير ما صنع له واعوذ بك من شر وشر ما صنع له። አንተን አዲስ ልብስ ያለበስከኝ ጌታ ሆይ ይሄ ዛሬ የገዛውት የለበስኩት አዲስ ልብስ መጥፎ ነገር ካለ ባንተ ተጠበቃለሁ፣ ኸይሩም ካለ ካንተ ከጅላለሁ። አንድ ቀን ነው የምታደርገው ይሄን ዚክር። አይገርምም? አዲስ የገዛ ብቻ ቀን እንዲህ ያሟላ ዲን የለም። ይሄን ያነሳው ለምንድን ነው? እነዚህ ትንንሽ ናቸው የምንላቸው በዚህ አይነት መልኩ ከታዘዝን ስለ እናትና ስለ አባትማ ተነግሮ ያበቃ። እንደ ኢስላም ስለ እናትና ስለ አባት የነገረ የለም፣ የሚናገርም የለም። ሰው እናትን አክብሩ ሊል ይችላል። ሰዎች እናታቸውን አክብር አባትን አክብር ሊል ይችላል። በእስልምና ግን እናት አክብር አባት አክብር አይደለም፣ ትእዛዝ ነው። ማክበር ሳይሆን ትእዛዝ የምትፈጽመው ነው። እናት ማክበር አለማክበር፣ አባት ማክበር አለማክበር ምርጫ አይደለም። እኛ እንደዚህ ሄደን ምን መክሮ የለም። እንደ ኢስላም ምርጫ የለውም። አላህ ለእናትና ለአባት ምርጫ አለመኖሩን ማረጋገጫ የሌላ እምነት ተከታይ እንኳን ቢሆኑ እናትና አባቶቻችሁ ወሳሂቡሁማ ፊ ዱንያ ማዕሩፍ። እናቴ አመመሽ ወይ? መጣውልሽ እናቴ። እናቴ አስቤዛ አልተሟላልሽም? መጣው እናቴ። ምንድነው ደበረሽ? ሐኪም ቤት ልውሰድሽ እናቴ? የፈለገ እምነት ተከታይቱ
ወሳሂቡሁማ ፊ ዱንያ ማዕሩፍ አንተ ያለ ላይ ርባት አንተ ያለ ላይ ጠማት አንተ ያለች ላትከጅል በሃይማኖት ጉዳይ ብቻ ሲመጡብህ ለኩም ዲኑኩም ወሊየዲን እናቴ አንቺም በሃይማኖትሽ ነሽ እኔም አላህ አዞኝ ነው አንቺ የምታመልኩ ያዞሽ አይደል እዚህ ጋር መለያችን ነው እናቴ ከዚህ ውጪ ግን በሃይማኖት ጉዳይ በስተቀር እኔ አንቺን እንድخدም ካንቺ ጎን እንድቆም ስላንቺ ማንነን እንድከታተል አላህ አዞኛል ድንገት እናትም ሸሃዳ እንዳትይዝ ያረከው እኮ አንተ ልትሆን ትችላለህ ለምን ገምጫጫ የሆነ ባህሪ እሷ ጋር ያሳየው ነው የሆነ ነገር አድርግ ስትባል ትላለህ ስልክ ስትደውልላት አታነሳላትም እንደውም እሷ የሌላ እምነት ተከታይ ስትሆን ሜዳ ላይ እስልምና ማሳየት አለብህ ሁሉም ሐጃ ከሷ በኋላ ነው ሁሉም ሐጃ ከሱ በኋላ ነው ከነሱ በላይ ሐጃ የለንም ዱንያ ላይ ለምን የነሱ ቃና አንተ የአላህ መላእክተኛ ወይ አባቴ ገንዘቤን ይከጅላል አባቴ ገንዘቤን ይከጅላል ሊወስድብኝ ይከጅላል ሲላቸው ምን ይገርማል እሱን ያሉት ገንዘብም አንተም የሱ ነው ያሉት እሱ ለገንዘቡ ክስ ሊያቀርብ ነበር ስለ ብሩ ሳን አንተም የሱ ቃና ነው ያሉት አላህ Subhanahu Wa Ta'ala እንግዲህ አጠገብ ብዙ አባት ብዙ እናት ቀብር ገብተዋል አላህ ቀብራቸውን አላህ ያሳምረው ረውደቱል ሚን ሪያዲል ጀና አላህ ያርጋቸው እኛም እንግዲህ ቀብር ገብተን እማይረሱ ልጆች አላህ ይስጠን ያው በዛም በዚህ ማለቁ አይቀር ወደርንም ጠላንም እቺ ዱንያ ማለቁ አይቀር ሰዎች ቢያፈቅሯትም ባያፈቅሯትም ቁልመታ ዱንያ ቀሊል ነው ያለ አላህ የዚህች ቅርቢቷ ትንሽ ናት ነው ያለ አላህ ደግሞ መስጊድ ገብቶ ዱዓ የሚያደርግል ልጅ ተተሚድ ማለት እኮ መሽሞት ካንተ ስንት አባቶች ሞቱ ስንት እናቶች ሞቱ 150 100 120 ሚሊዮን ብር ጥሎ ሄደዋሉ አንድ ሰው በሰደቃ እንኳን ያስታውሳቸውም አንድ ኢላ መን ረሂመ ረቢ አላህ ያዘለላቸውማ ያባታቸውን ውርስ ሳይሆን አረ እኔ ያረግለታለሁ ለአባቴ የሚል ደግሞ ጀግኖች አሉ ሁሉም መጥፎ አይባልም ሁሉም ጥሩ አይባልም ብዙ ግን ምናየው ቶሎ ይወርሳል አባቱ ያልነዳው መኪና ሲነዳ ነው የምታየው ወዲያው ካልኩሌት ነው የሚደረገው ስለራሱ እንጂ ስለዛ አባቱ ስለዛ እናቱ አይደለም ኸይረኞችስ በእናታቸው ስም አምፖል ያስገባሉ አንድ ቁርአን ገዝተው ያስገባሉ በእናታቸው ስም መስጊድ ምንጣፍ ያስነጥፋሉ በእናቴ ስም ሙአዚኑን ይጃሉ ይላሉ በእናቴ ስም ኢማሙን ይጃለው በእናቴ ስም መስጊድ የሚخدመውን ጥበቃ ይጃለው አሁን እኛ እንደዚህ የምንጠራቸው ሰዎች ተራ ይመስሉናል ተራ ኢማም ሲባል ተራ ለምን 00 መኪና የለውም 00 መኪና የለው ሙአዚን ሲባል ተራ ይመስለናል ዱንያ ላይ እኮ እንደ ሙአዚን እኮ ትልቅ ጥሪ የሚያደርግ የለም ወደ ስኬት ኑ የሚለው ሙአዚን ብቻ ነው እኮ ሌላ የለም ሌላ ወደ ሺሻኑ ወደ ጫትኑ ወደ ድብድብኑ ወደ ሲኒማኑ ወደ ድራፍት ቤት ነው ይያለ ነው ጥሪ የሚያደርገው ብርጭልጭ አርጎ ድርግም አርጎ ዲኮር አብርቶል ይጠራል ብርን ትከፍላለ ትንገዳገዳለ ትቦስ ተወርቃለ ለአራት ተሸክሞ አልጋ ላይ ይወረውራል በገዛ ገንዘብ ሙአዚን እኮ ነገ የውመል ቂያማ እንደ ግመል ሻኛ ከፍ ብሎ የሚታየው ሙአዚን ነው እኮ አይገርምም ሙጃሂዲንን በልጦ አላህ ያሳያችሁ እንደ ህይወትም መስጠት የበለጠ እኮ የለም አይደል ከነዚህ በልጦ ግን ነገ የውመል ቂያማ እንደ ግመል ሻኛ ሙአዚን ይታያል በቃ የኛ ሀገር ሙአዚን ደግሞ አንጀት ነው የሚበሉት ማንንም ጓደኛ የላቸውም ደሞዛቸው 4000 ነው ለብድር ያመቹ ለብፌ ያመቹ የ15000 ብር ደግሞ ሱፍ አይለብሱ ማን ያቸው ማን ነው ከማካከላቸው ሙአዚኑ ጓደኛዬ ነው ተዳሪ ላይ ችግር ሲፈጠር ይጃማክሯለሁ ኢማማችን ጓደኛዬ ናቸው የሆድ ጓደኛዬ ናቸው ችግር ሲኖር ይጃማክራቸዋለሁ ስራዬ ላይ እንደዚህ አይነት ቢዝነስ ሲመጣ እንዳይሳሳትና ቤቴ حرام እንዳይገባ ኢማሜን አማክራለሁ ማን ነው እስቲ አለኑ የዚህ አይነት ሰው አለኑ ከሌለ ባዶ ነው የሆነ ሰው እኮ ሊኖር ይገባል የሆነ ሰው ሲጨንቆ እንኳን ጠንቋይ ያለው እኮ ጠንቋይ ሊያጭበረብረው ሊያምታታው ሊያፋታው ገንዘቡን ሊዘርፈው ጠንቋይ ይዛል እኮ ሰው ኢማሙ ሙአዚኑ የሚቅር ካልክ ደግሞ ብልሆች ጓደኛ የሚያደርጉት ማንንም መሰለ እናታቸው ነው
ብሎች አባታቸውን ጓደኛ ያደርጋሉ። እስቲ እናቴ እንደዚህ እየተፈጠረ ነው፣ ባባ እንደዚህ እየተፈጠረ ነው፣ ምን ትለኛለህ? አባዬ እንደዚህ ሊጀምር ነው፣ እናቴ እንዲህ ሊጀምር ነው፣ ምን ትይኛለሽ? በእኛ ጭንቅላት በቃ ቻሮጊት ጋር እንዴት አድርጌ ላውራ፣ ሽማግሌ ጋር እንዴት ላውራ? አጃይብ ትገባለህ። አብሽር አንተም ከዘራ መያዝ አይቀር፣ ወደዛ ጀማዕ መግባት አይቀርም። ሱነት አላህ ልከውን ነው። መቼ ነው እናትን ጓደኛ ያደረካት? አንዳንድ የሚያሳዝኑኝ ጠቦች አሉ። ምንድነው የተጣላችሁት? አይ እናቷ ጋር ልሂድ ብላኝ እኮ አስቸገረችኝ። በተቃራኒ ደግሞ ምን ትሰማለህ? አይ አባቷ ጋር ሂጅ ሲሄድ ምን ነው አመሸ ብላ ተጣላች። ላኢላሃ ኢላላህ ምን ያለ እንደወረድን አያችሁ። ሚስት እናቴ ጋር ልሂድ ካለች አረ ሂጂ እናቴ ከቻልሽ አርድረሽ ነኝ ሂጂ እናትሽ አይደሉ እንዴ? ምንድነው ናክል ዱንያን ትልቅ ያደረግ ነው? እናቷን አይታ ትምጣ እንጂ አድራ ትምጣ እንጂ 30 ዓመት ያሳደገቻት እናቷ። አንተ 10 ዓመት 5 ዓመት ካገባት ካሁን በኋላ እናትሽ ጋር የምትሄጂ ከሆነ ፈታሻለሁ ካልክ አላህ ፈቶካል አንተ ራስህ። እሷም ደግሞ እናትህ ጋር እንዴት አመሸ ቀለል እናርገው፣ ቁጭ ብለን እንወያይ። ፈረንጆቹ ከዝንጀሮ እየተግባቡ እኮ እያሳዩን ነው። አንተ ቤት ላይ ሌባ የማይዘርፍ ከሆነ ሚስትህን ይዘህ እናቷ ቤት ለምን ሀጂ ነብይ ጋር ለምትሄደው እናት ጋር ነው የምትሄደው። እሷን እያቀፍክ እናቷን እየናክ ትዳር እንዴት ይኬዳል? እናትን የሚያክል ማንም ሰው በዱንያ ላይ አንድ እናት ነው የሚሰጠው። ሲያገባ ሁለት እናት አላህ ያደርግለታል። ዝም ብሎ ባህላችን ላይ ለመርነው አላህ አውዙ ቢላሂ አማቾች እኮ ማለት አማሽ ማለት እኮ ይላል። በቃ ጭራቅ ነው አይደል አማቻው? ላኢላሃ ኢላላህ አረ ወርቅ የሆኑ አማች አሉ ወላሂ። በዚህ ያልተፈተነ ስንት ወርቅ የሆኑ አማቾች አሉ። ጭንቀት የሚያስጨንቃቸው ስራ መቀዝቀዝ የሚቀዘቅዙ ልባቸው ስንት ሰዎች አሉ። እናት ጋር ለመሄድ ከፈቀድክ ሰላም ከሆነ ወይ ደማደር ቀለል እናርገው። ወላሂ ታልቃለች አይደል ዱንያ። ጭራቅ የሆነ ባል ሰጥቶሻል ቶሎ ሩጪ ነው አይደል የምትባለው? አረ ከረፈደብሽ ይገልሻል ቶሎ ሩጪ ይባላል። ይሄ ወላሂ ጠብ አልነበረም። እናቴ ጋር ሳይሆን እሷን ማስፈቀድ ያለባት እናት ጋር ልሄድ ፈልጋለሁ ፍቀድልኝ። ለምን? የሱም እናት ናታ። ትላንት አይስማትም ነበር አሁን ይስማታል። ትላንት አይጨብጣትም ነበር አሁን ይጨብጣታል። ነገሮችን ከበድ ስናደርግ ትልልቅ ችግሮች አላህ የሰጠን ትልቅ ትዳር ላይ ችግር እንፈጥራለን። ስለዚህ ልሂድ ካለች ትሂድ፣ ሰላም ትሁን። ኢንፎርሜሽን ይዛ ትመጣለች። እዛ ከሄደች ነው የምትለወጠው የሚለው ሸይጣን የለወጠብህ። እናት አትለውጥ። ትንሽ ኢማን ከሌላቸው በስተቀር እናቶች ልጃቸው ትዳር ላይ እንድትወጣም አይፈልጉ። አንዳንድ ዝም ብሎ በዱንያ የሰከሩ ካልሆኑ በስተቀር ብዙዎችም እዚህ ነገር ውስጥ አይገኙም። ስለዚህ እናቴ ጋር ልሂድ እያለች ቤታችን ጠብ መግባት የለበትም። አባቴ ጋር ሊሄድ ነው፣ አባቴ ጋር አምሽቼ ነው። እኛ እኮ በንጹህ ቀልብ ስናይ ባልሽ አምሽቶ ሲመጣ አልহামዱሊላህ እንኳን በሰላም መጣህ፣ ይሄ ይሻላል እኮ። ዝም ብለን የሆነ ግርግር ሲፈጠር ቤቱን ቀውጢ ከማድረግ ተነጋግረን የምንፈታቸው ነገሮች በጣም ቀላል ናቸው። ስለዚህ የነዚህ ቤተሰቦቻችን አላህ Subhanahu Wa Ta'ala ከሰጠን ትልቅ ጸጋዎች ናቸው። ለዚህም ነው ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ጀነት ላይ ልዩ መስተንግዶ ለሁለት አካሎች ያሳያቸዋል አሉ። ሲያሳያቸው እነዚህ ሁለት አካሎች ጌታችን ሆይ እኛ ሰላታችንም እናቃለን፣ ጾማችንም እናቃለን፣ እያንዳንዱ ኸይር ስራ የሚባሉን እናቃለን። ይሄ የጀነት መስተንግዶ በመናችን ነው ጌታችን ብለው ይጠይቁታል። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን አሉን? ይሄ መስተንግዶ ለነዚህ ለአባትና ለእናት ብስራቱ ይነገራቸዋል። አዎ ጾማችሁም አይደለም ዘካችሁም አይደለም፣ ነገር ግን አባታችሁ እና እናታችሁ እናንተ በዱንያ ላይ ከሞታችሁ በኋላ ሁለታችሁም ከሞታችሁ በኋላ
ልጆቻችሁ የቀጠሉላችሁ መልካም ስራ ነው ይባላሉ። የዛሬ 20 ዓመት አባት ሞቶ ከሆነ 20 ዓመት ሙሉ ሱቁ ክፍት ነበር ማለት ነው። አሁንም ከዚህ በኋላ 20 ዓመት የምትቀጥል ከሆነ 40 ዓመት ኸይር ስራ ሁሉ ለነዛ አባትና እናቶች አላህ Subhanahu Wa Ta'ala የአጅሩ ተካፋይ እንዲሆኑ ያደርጋቸዋል። ስለዚህ ልጅ አባትና እናት በሚሞቱበት ጊዜ የማይቋረጥ ስራ ዛሬ ማስቀመጥ ያስፈልጋል። የዚህ ቤት ፍቅር እነዚህ ልጆች ከሰጠናቸው والله ትልቅ ነገር አውርሳል አንተ። ለዚህ ነው አንድ አባት ለልጆቹ ኮስያ አይናገርም። 100 ሚሊዮን ብር ጥዬላችኋለሁ አንተ 30% ውሰድ፣ አንተ 20% ውሰድ፣ አንተ 10% ውሰድ ማለት አይችልም። ከሱ የሚጠበቀው ምንድነው? መሞት ብቻ። መመደብ አይችልም። ቁርአኑ መድቦ ጨርሷል። ካለ ደይኑን ብቻ ነው የምናስቀድመው። ብድር ካለበት ይከፈለለታል። ከዛ በኋላ ለወንዱ ምን እንደሚሰጠው፣ ለሴት ምን እንደሚሰጣት፣ ለሚስቱ ምን እንደሚሰጣት 1/8ኛ 1/9ኛ ተብሎ ተመዳድበዋል። እኛ ወሲያ ለልጆቻችን ማድረግ ያለብን አልማሉ ወልበኑነ ዚነቱል ሐያቲ ዱንያ፣ የዱንያ ጌጦቻችሁ ገንዘባችሁና ልጆቻችሁ የዱንያ ጌጦቻችሁን የተባሉት እነዚህ ልጆች ነው ሳሊ ማድረግ የሚያስፈልገው። አባት እንደ አባትነቱ እናት እንደ እናትነቷ እንድትጠራ አላህ Subhanahu Wa Ta'ala የሰጠንን ጊዜ ተጠቅመን እነዚህ ልጆች በዚህ ተርቢያ እንዲያድጉ ማድረግ አለብን። በመንኗኗርበትና ደግሞ ከነሱ ጋር አብረን በመንኖርበት ጊዜ በመንገናኝበት ጊዜ ደግሞ የስነ ምግባር ትምህርቶችን አላህ ያስተምረናል። ምን ብሎ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ፣ ከጌታችሁ ከአላህ ውጪ ማንንም ላታመልኩ ለሱ ብቻ ልታጎበድዱ አላህ በእናንተ ላይ ወስኖባችኋል። ይሄ ትእዛዝ ነው። ልክ ሰላት ሁላችንም አላሁ አክበር እንዳለ ምንድነው የምንለው? ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ህይወቴም ሞቴም ስግደቴም እርዴም ለዓለማት ጌታ ለአላህ ብቻ ነው። ልክ እንደዛው አላህ ስለ እናት ሊነግረን ፈለገና መጀመሪያ ግን ዋናው ባለቤቱን እንዳትረሱ ብሎ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ፣ ከጌታችሁ ውጪ ማንንም ላታመልኩ አለ። ለምን አላህ Subhanahu Wa Ta'ala በሰው ልጆች ላይ ከሚጠላው ነገር ምንድነው? ሽርክ ነው። ቀኑም ሌሊቱም የአላህ ነው። የምታጎበድደውም ለአላህ ነው። ሸኽ የሚባል ካለ ታከብረዋለህ እንጂ አታጎበድድለት። ጠንቋይ ካለ አታጎበድድለትም። ወደ ሰላት እንዲመጣ ወደ ኢማን እንዲመጣ ወደ ተውበት እንዲመጣ ትነግረዋለህ እንጂ ምንም አታደርግለት። ምክንያቱም ጠንቋዩም የሚበላ የሚጠጣ የሚሸና የሚተኛ ነው። ምንም ሊያደርግ አይችልም። የሚበላም የሚጠጣም የሚሸናም ብሎ ደግሞ አላህ ይሄን እያወቀ ደረጃ የሰጣቸው ለሁለት ሰዎች ብቻ ነው። ወቢልዋሊደይኒ ኢሕሳን፣ ለወላጆቻችሁ መልካም ዋሉላቸው። ማብላቱ፣ ማጠጣቱ፣ አብሽሩ ማለቱ፣ ማማከሩ። በተለይ አሁን ያለው ወጣት በጣም መጠንቀቅ ያለባችሁ ባባ ሽማግሌ ሊልክ ነው ብለህ ቶሎ አትጀምር። እንዲህ አይጀመርም። ኒካ አስብ ያለው ነው። ልጅቷን ካየ ከጨረሰ ኡር ልንመጣ ነው ሲባል ለአባቱ የሚነግር ልጅ አለ። ይሄ አዳብ አይደለም። ቁጭ ብላ ማክሮ የሱ ንብረት አይደል እንዴ? አባዬ ትፈቅድልኛለህ ወይ? ኒካ አስብ ያለው ምን ትለኛለህ ብለህ ቁጭ ብለህ ስታማክረው አልሐምዱሊላህ ለዚህ ያበቃኝ ጌታ ብሎ አላህን ያመሰግናል። አባት ስትጨርስ አይደለም የሚነገረው፣ ስትጀምር ነው የሚነገረው። እንዲከለክል በር እንድትከፍት ሳይሆን መጠየቅ አለብህ። ልትወጣ ነው እኮ ከዛ ቤት 25 ዓመት 20 ዓመት 22 ዓመት የተቀመጥንበት ቤት ልንወጣ ነው። ቁጭ ብለን አላህ የሾመውን አንተ ልታወርደው ስለማትችል፣ አላህ ከፍ ያደረገውን አንተ ዝቅ ልታደርገው ስለማትችል ባባ ምን ትላለህ? አንድ እዚህ ቤተሰብ አባቷ እንዲሆነ እናቷ እንዲሆነች እዚህ አካባቢ ቢሆኑ አስቤያለሁ፣ ወደ ኒካ ልገባ አስቤያለሁ ብለህ መጀመር አለብህ እንጂ አንዳንዴ ያው ትንሽ ገንዘብ ሲኖረን አባቱን ባሪያ ለማድረግ የሚያስብ አለ። እንዲህ የሚያስብ ካለ እሱ ራሱ ቂያማ ቆሞበታል። ምክንያቱም ልጁ ሲመጣ የሚፈራው አባት አለ።
እርግጠኛ ነኝ ይሄ የሚፈራው ልጅ ቦክስ ስለሚማታ ሳይሆን በገንዘቡ ቤቱን ስለያዘ ነው። በቃ የመብራት መከፍለው እኔ ነኝ፣ የውሃ መከፍለው እኔ ነኝ፣ የትምህርት ቤት እኔ ነኝ፣ የእንዲህ እኔ ነኝ ብሎ የሚኮፈስበት ስላለ በሽታ ስላለ ነው። ያንተ 1 ዓመት አለ 100 ዓመት ብትخدማቸው አንድ የምትጨምረው ነገር የለም። አንድ የምትጨምረው ነገር የለም። በየቀኑ መረቅ ለምን አታጠጣቸው? በየቀኑ ብፌ ለምን አታቀርብላቸው? አለ የተባለ ገበያ ቦታ ሁሌ እየሄዳችሁ ሄዱ የምትላቸው አንተ ቲማቲም ነህ። እነሱ ጋር የሚጨፈለግ ቲማቲም ነህ። አንሰነ መታየት ያለብህ። አይ ብዙ ግንኙነቴ ከባለ ስልጣን ነው፣ መስጊድ በጣም እከበራለሁ፣ ትልቅ ሰው ነኝ። አንተ እነሱ ጋር ትንሽ ነህ። ልትከበር ትችላለህ፣ እነሱ ጋር ግን ትልቅ አይደለም፣ ትንሽ ነህ። ሲያወሩ እንኳን ልትቀድማቸው አትችልም። ያን ሁሉ ተከልክለሃል አንተ። ሲያወሩ እንኳን ልትቀድም፣ መንገድ እንኳን ሲሄዱ ልትቀድም አትችልም። ድንገት እሾክ ይመታቸዋል። እሾክ እነሱን ከሚመታ እኔን ይምታ ብለን እንጂ መቅደም የምትችለው መቅደም አትችልም። ድንገት አላህ ይሄ ረሕመቱን የሚመጣ ረሕመት እንዳይመጣ ያደረግነው በወላጆቻችን ጋር ያለን ግንኙነት እጅግ በጣም ዝቅተኛ ነው። አላህ ደግሞ ዛሬ በህይወት የሰጠን አባት ወይም እናት ደግሞ ካለ አረፈደም። ዛሬ አሁን ዳዋውን እንጨርሳለን። ስንጨርስ ትጀምራለህ፣ ችግር የለም። ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አላህ አንድ ነገር አይለውጥም ሰዎች ራሳቸው እስካለወጡ ድረስ። ጅብሪል መጥቶ አይለውጥልንም። እኛን ለውጥ የሚያስፈልግ እስከ 5 ሰዓት ቁጭ እያልክ ኒካ ማሰር ፈልጋለሁ ትላለህ። እንዴት ታስራለህ? መጀመሪያ ወጣ መርካቶ ካርቶን ተሸከም፣ ጆንያ ተሸከም፣ የቢዝነስ ሲስተም ልመድ። 5 ሰዓት ቁጭ ብሎ ሲህር ተደረገብኝ የሚላል ራስ ላይ ነው ሲህር ያረከው። ይሄ ዝም ብለን ጭንቅላታችን የምናደክም ሰዎች አለ። 5 ሰዓት ተነስቶ ሲህር ተደረገብኝ ይላል። እውነትህን ነው። እንዳንተ የተደረገበት አለ? አንደኛ የተደረገብህ እኮ አንተ ነው። ዱዓ የተደረገለት እኮ ጠዋት ወጥቶ ስራ ለሚሰራ ሰው ነው ነብዩ ገበያውን ባርክለት ያሉት አለይሂ ሰላቱ ወሰለም። ገበያው እንዲባረክ የነገሩት ያንን ነው። 5 ሰዓት ላይ ጫቱን ጀምሮ መቅሪብ ላይ ያቆማል። ሲያሰላስል ፒያሳ ሲሄድ ቦሌ ሲሄድ 7 ሰዓት እንቅልፍ ይወስደዋል። ሙአዚናችን ሐያ አለ ሰላት ሲሉ ለምን ይመጣል? ምን ያደርግለታል? ለምን? ፒያሳ የሱ ነው፣ መርካቶ የሱ ነው፣ ሁሉ የሱ ነው። ጠዋት ሲመጣ ምንም የለም፣ ምንም። ስለዚህ እያንዳንዱን ነገር ለአላህ ብቻና ብቻ ነው የሚሰጠው። አላህን ከያዝክ ወላሂ ምንም አትሆንም።